ዩናይትድ ድልን እናነሳለን ከፋይዳው ጋር ሊቨርፑል ቀውስ ላይ ይገኛል መንደርደሪያ ግን ሩበን አሞሪም በሊጉ 4 ተከታታይ ጨዋታ አልተሸነፈም 3 ጨዋታ አሸንፏል ማለት ያሸን ጨዋታ እንደዚያው ሊቨርፑል ሽሽክ አይ አሞሪም እኮ 4 ተከታታይ ጨዋታ አልተሸነፈም 3 ጨዋታ ተከታታይ አሸንፏል ሻምፒዮኑን ቡድን ይዘው አራተኛ ተከታታይ ጨዋታ በማይገመተው ሊግ ያ ብቻ አይደለም የመጀመሪያዎቹ 5 ሳምንታት ላይ ፍሬም በሊቨርፑልና በማንቸስተር ዩናይትድ መካከል የ8 ነጥብ ጋፕ ነበር ሊቨርፑሎች ከማንቸስተር በ8 ነጥብ ጋፕ ይበልጡ ነበር ከአራት ጨዋታዎች በኋላ ማለት ነው ማንቸስተር ዩናይትድ ከሊቨርፑል አናት ተቀምጧል እግር ኳስ እንዲህ ነው አንዳንዴ የቀውስ ወሬዎች የስንብት ወሬዎች የሩበን አሞሪም ነበሩ መሰናበት ይገባቸዋል አይገባቸውም ዩናይትድ ከሩበን አሞሪም ጋር መቀጠል የለበትም የሚል ከአምስቱ ሳምንታት በኋላ ሲነገር ነበር ከአምስት ሳምንታት በኋላ አርነ ስሎት የሚያቃጥለው የሚፋጀው ወንበር ላይ መቀመጣቸውን አረጋግጧል ምንድነው ሊቨርፑልን የነካው እንላለን ማንቸስተር ዩናይትድ እንግዲህ እየመጣ ነው የተመለሰ ነው አሁን የቶፕ 4 ቦታ ላይ ተቀምጧል ማንቸስተር ሲቲ ከቪላ ዛሬ ይጫወታል አርሰናል ከፓላስ እንደዚህ ጨዋታዎች አሉ የዛሬ ጨዋታዎች የተወሰኑ የደረጃ ለውጦችን ሊያደርጉ ይችላሉ ግን በጣም አስደናቂ መሻሻል አሳይቷል ዩናይትድ ቀደም ሲል እንዳልነው የሁሉም የዩናይትድ ችግሮች ሄደዋል ተቀርፈዋል ዩናይትድ ተመልሷል የምትልበት እንኳን ባይሆን ማሸነፉ የዩናይትድን ደጋፊዎች የበለጠ ከቡድናቸው ጎን እንዲሆኑ የተሻሻሉ ነገሮችን ሜዳ ውስጥ ቀስ በቀስ እንድንመለከት የሩበን አሞሪም ይሄ አልመጣ ያለው ሲስተም ከተጫዋቾች ጋር አልዋሃድ ያለው ሲስተም ቀስ በቀስ ነገሮችን ሲያስተካክል እየተመለከተን እንገኛለን ኤፍሬም እንግዲህ ማቲያስ ኩኛና ብራያን ቤሞን በ130 ሚሊዮን ፓውንድ ማንቸስተር ሲያመጣ ለእንዲህ አይነት ዓላማ ነበር በየኑ ማስበው ሁለቱም ተጫዋቾች በማንቸስተር ውስጥ ትናንት ኩኛን የተመለከቱ የበለጠ አሞሪም በኋላ ያሉትን ሐሳብ እናነሳለን የበለጠ የዚህን ተጫዋች ጠቀሜታ የሚረዱት ይመስለኛል ብራያን ቤሞም ቀድሞ ነው ኢምፓክቱን ኦሬዲ 5 ጎሎችን ማስቆጥሯል ኤፍሬም ቀድሞ ነው ተጽዕኖን ማሳየት የጀመረው እነዚህ ሁለት ተጫዋቾች በማንቸስተር ውስጥ ያልነበረው አይነት ይሄ ፐርፐዝ በተለይ በማጥቃት እንቅስቃሴ ውስጥ ኃይል ዳይሬክት ፉትቦል ድሪብሊንግ በደንብ ያሳዩን ይገኛሉ ትናንት ጎሎቹን ከማስቆጠር ባሻገር ሁለቱም ጎሎች አስቆጥሯል ማሸነፊያው ነው ጎል በተለይ ቤሞ አራተኛው ጎል ዩናይትድ እንደገና አላስፈላጊ ጭንቀት ውስጥ በገባባት ሰዓት የተቆጠረች ነች እና እነዚህ ተጫዋቾች በ130 ሚሊዮን ፓውንድ ለምን እንደመጡ ምክንያታቸውን በደንብ ያሳዩ ይገኛሉ ዩናይትድ ሊቨርፑልን ካሸነፈ በኋላ በአብዛኛው የሚቸገረው ከሚድ ቴብል ቡድኖች ጋር ነበርና ይቀጥላሉ ኮንሲስተንት ነው የሚል ጥያቄ ይዞ ነው ትራፎርድ ላይ ተጓዘው በሩበን አሞሪም ስር 18 ከሚድ ቴብል ቡድኖች ጋር ከተደረጉ ጨዋታዎች ኤፍሬም 3 ድል ብቻ 3 አቻ 12 ሽንፈት ነው ነበር ትልልቅ ቡድኖች ጋር ሪካርዶ ጥሩ ነው ከታች ከሚመጡ ቡድኖች ጋር ወይም ደግሞ ለወራጅነት ከሚጫወቱ ቡድኖች ጋር ሪካርዶ ጥሩ ነው በሚድ ቴብል ቡድኖች ግን ማንቸስተር ዩናይትድ በጣም ይፈተን ነበር 12 ሽንፈቶች ከ18 አንዱ ብራይተን ነው አስቸጋሪው ቲም ከማንቸስተር ሆም አዌይ ነጥቦችን በቀጥታ የሚወስደው ቡድን ብራይተን ነው ብዙ ነገሮችን እየሰበረ መጥቷል ከጥያቄ ጋር ከችግር ጋር ግን ነገሮችን እያሻሻለ መጥቷል ትልልቅ ቡድኖችን የሚድ ቴብል ቡድኖችን ትናንት ቼልሲን ስታንፎርድ ብሪጅ ላይ ያሸነፈውን ሰንደርላንድን ዩናይትድ እንዴት እንዳሸነፈ መመልከት ይቻላል በጥሩ ጌም ማኔጅመንት ከሰንደርላንድ የጀመረ ሊቨርፑል አንፊልድ ሮድ ላይ የቀጠለ እንደገና ትናንት ኦልድ ትራፎርድ ላይ የተመለሰ የብራይተን ድልና ሩበን አሞሪም ማንቸስተርና ደጋፊዎቻቸው ሊስቁበት የሚገባ በደንብ ሊስቁበት የሚገባ ተጫዋቾቻቸው ሞር ኮንፊደንት እየሆኑ ነው አሁን ለምሳሌ ኩኛን ስትመለከተው ጌሙን በጣም ከባድ ሆነ ቁጥር በኮንፊደንስ ይጫወታል አሉ ሩበን አሞሪም ያንዳንዱ የማንቸስተር ዩናይትድ ከዚህ በፊት የምናነሳውን ሌዚነስ ኃላፊነት ያለ መውሰድ ነገር እየቀረፈ የመጣ ይመስለኛል አትሊስት እንደዚህ አይነት ተጫዋቾችን በቁጥር በለጥ ብሎ አትመለከትም አሁን ከጨዋታ በኋላ ይሄ ተጫዋች ዩናይትድ መለያ መልበስ የለበትም የምትለው ተጫዋች ቢያንስ በኮሚትመንት በኃላፊነት እየቀነሰ መጥቷል ቡድኑ በጣም ስትረግል እያደረገ መጥቷል
እንደምቤሞ አይነት በጣም ማሽን የሆኑ ተጫዋቾች አማድ ያሉ ትናንት ይሄ መስመር ለኔ ማንቸስተር አዲሱና በተለይ ውህደቱ እየመጣም ስለሆነ መጀመሪያ አካባቢ በአማድና በብሪያን ቤሞ መካከል የሆነ ያለ መግባባት ነገር ያለ ይመስላል ጨዋታዎች ደጋግመው እድል ሲያገኙ ግን ይሄ መስመር ምናልባት የማንቸስተር ዩናይትድ በጣም አስፈሪውና ከባዱ መስመር ይመስለኛል ሴንሊመስ ሌላው ብሌሲንግ እሱ ከመጣ ጊዜ ጀምሮ ከተሰለፈ ጊዜ ጀምሮ ኤፍሬም በጣም ቀላል የሚባሉ ማንቸስተር ላይ የሚቆጠሩ የሚመስሉ ኳሶች ይድናሉ ቢያንስ አሁን ዩናይትዶች ከጀርባቸው ግብ ጠባቂ እንዳላቸው ማሰብ ይችላሉ የመጀመሪያውን እድል ነው እንደው ጥሩ ሴቮች ነበሩ በሰንደርላንዱ ጨዋታ ግን እድል ነው እንዳትል የሊቨርፑል ጨዋታ ላይ አሁን ደግሞ በትናንቱም ጨዋታ ላይ ይሄ ኮንሲስተንትሊ ጥሩ በረኛ ማግኘቱን ማረጋገጥ ይችላልና ዲፌንስ ላይ እንደ ማቲያስ ዴሊት አይነት ተጫዋቾች ከፍ ያሉ መምጣታቸው በፐርፎርማንስ ማጥቃት ላይ በተለይ ከሶስቱ ተጫዋቾች ከቤንጃሚን ሼሽኮ ውጪ ሁለቱ ተጫዋቾች ጥሩ መሆናቸው ካዝሜሮ ትናንት አንድ ጎል አስቆጠረ ኤፍሬም አንድ አሲስት አደረገ ያ ብቻ አይደለም የሆነ ሰዓት ላይ እኮ ከቶቢ ኮሊየር ከዛ በጣም ታዳጊ በታች ነበር የሚመረጠው ካዝሜሮ የመጨረሻ ተመራጭው ደግሞ ወርዶ ነበር አሁን የብራዚል ናሽናል ቲም ካፒቴን እንደገና በማንቸስተር ደግሞ እየተወለደ የመጣ ተጫዋች ነውና እሱ ጥሩ ሲሆን ዩናይትድ ኮንሲስተንሲውን ያገኘም ይመጣልና ለዩናይትዶች በጣም ትልቅ ድል ነበር የሶስት ነጥብ ጉዳይ ብቻ ሳይሆን እኔ ይሄ በተደጋጋሚ የሚሰብራቸውን የሚድ ቴብል ቲም ክራይሲስ የሰበሩበትም ጨዋታ ነበርና ለሩበን አሞሪም ለማንቸስተር ትልቅ ኮንፊደንስ ቡስት የሚያደርግ ውጤት ነበር በማሸነፍ ውስጥ የሚገኝ ጠቀሜታ እሱ ነው ለኔ የሚታየኝ በማሸነፍ ውስጥ ማንቸስተር ዩናይትድ አንደኛ የራስ መተማመንህን በጣም ከፍ ታረጋለህ የቡርኑን ስፕሪት መጠበቅ ትችላለህ ከዛ ውጪ ከሚዲያ ጫና ከደጋፊ ጫና ከውጤት ጥያቄ ጫና ተወጣለህ ዩናይትድ አንደኛው ፈተናው የነበረው ስለመሻሻሉ ለማውራት መጀመሪያ በማሸነፍ ውስጥ ነው የተጫዋቾችን ቴምፖ መጠበቀው መልበሻ ክፍሉ ከልምምድ ማከል ካስተዳደራዊ ጫና ከሚዲያ ጫና ከደጋፊ ሁሉ ነገር በጥሩ ቅርጽ ይመጣል ከነ ክፍተትም ያሸነፍክ ስትሄድ አሁንም በማንቸስተር ዩናይትድ የ343 በጨዋታ እንቅስቃሴ ወደ 3-4-2-1 የሚቀየረው ሲስተም ምን ያህል ተጫዋቾቹ ላይ ይሰራል የሚለው በጣም ትልቁ ጥያቄ ነው ፍቅር በትልቁ በጥያቄ ምልክት ውስጥ የሚቀመጠው ነው ግን ዩናይትድ ቤት ኢንዲቪጁዋል ኳሊቲ የተጫዋቾች የግል አቅም ከቡድን ፐርፎርማንስ በላይ በጣም ይጎላበት ለኔ ይመስለኛል ትናንትና ማንቸስተር ዩናይትድ ጌሙን ያሸነፈበት መንገድ በማሸነፍ ውስጥ የሚያገኘው ጠቀሜታ አሰልጣኙ በጣም ከመነው ሲስተም ጋር ተጫዋቾቹ ላይ ነገሮች ለማዋሃድ በነጻነት መስራት ይችላል በነጻነት መፍሰስ ይችላል ዩናይትድ ሽንፈትን ልክ እንደ ውርስ ጸጋ በረከቱ አርጎ የከረመ ክለብ ነው ፍቅር ባለፉት 47 ተከታታይ ፕሪሚየር ሊግ ጨዋታዎች ተከታታይ ሶስተኛ ድሉን ሲያስመዘግብ ነው ለመጀመሪያ ጊዜ ነው ከአንድ አመት ከ6 ወር በኋላ 380 ምናምን ቀን አልፏል ለዚህ ነው አንዳንዱ ዩናይትድ ደጋፊ ጸጉሩንም ያሳደገ ቻሌንጅ የጀመረው እውነት ይሄ ቡድን 5 ጨዋታ ያሸንፋል በተከታታይ የሚለው አሁን ፎረስትና ቶተናም ቀርቷል ምን ያህል በዝቅታ ውስጥ እንደኖረ እንደከረመ ማሳያ ነው ግን በክረምቱ ገበያ የተገዙት እንደ ማቲያስ ኩና ሜቤም አይነት በሊጉ በጣም ልምድ የነበራቸው በወልቭስና ብሬንትፎርድ የነበሩት እነዚህ ተጫዋቾች አንዱ ካሜሮን አንዱ ብራዚላዊ ሃይ ኳሊቲ በጣም በነጻነት በተቀሸረ በተዋደ ቡድን ውስጥ ደግሞ ቢሆኑ ከዚህም በላይ ፐርፎርም ማድረግ የሚችሉ ድሪብል የሚያደርጉ ጎሎችን የሚያስቆጥሩ ቦታ የያዛቸው በጣም ጥሩ የኩና ጎል የተጫዋቹን ኳሊቲ ማሳያ ነው ሜቤም በተመሳሳይ ለሼሽኮ የሚሆን ፎርም ቡድኑ ገና ያመጣ አይደለም ፍቅር የተገነጠለ ኮከብ ነው ቤንጃሚን ሼሽኮ ላይ የሚገነባውን ዩናይትድ እኔ ያያየው አይደለም ከጨዋታ እንቅስቃሴ ምርጫው ጋር በተያያዘ አሞሪም ላይ ግን አሰልጣኙ ከፍተኛ ንዳድ እሳት ላይ ነበር የከረመው በጫና ምክንያቱም ተደራራቢ ሽንፈት ስላለ ይሄ ምንም ጥርጥር የለውም እና ሲስተሙ ይሰራል ላይ ሰራም የሚለው ገና ፈተናው ይቀጥላል ማንቸስተር ዩናይትድ ግን በማሸነፍ ውስጥ ፍቅር በተለይ ከተጫዋቾች ኳሊቲ ጋር ለምሳሌ የአማድ ኳሊቲ ሞር ከመሃል ሜዳው ወገብ ሲጀምርና እንደ ራይት ባክ ሚናም ሲሰጠው በዚህ በ3-4-3 ቅርጽ
በጣም የዩናይትድ የመከላከል ክፍተት ከሌፍት ባክ እና ራይት ባክ ጋር በተያያዘ ፍቅር ትልቁ ፈተና ነው። መስመሮቹ በጣም የተጋለጡ ናቸው። ከዴሊት ውጪ ዊኒንግ ቲም አይቀየርም በሚለው ፎርም እንኳን አሞሪም ቀዩ ትንቅንቅን በድል ከተወጣ በኋላ ያ ታሪካዊ ጨዋታ እንደ መፈንጠሪያ ሊጠቀመው ይችላል የሚለውን የማሸነፍ ቴምፖ ይዞ ቀጥሏል ቡድኑ። ግን የመጨረሻዎቹን ሞመንቶች ስናይ ትናንትና 4-2 ሲያሸንፍ ሜቤሞ ያችኛዋን ጎል ሲያስቆጥር ወደ 3-2 ጨዋታው ሲቀየር እንደተጠቀስከው የግብ ጠባቂው ሌሜንስ ጥሩ አጀማመር የበለጠ ወጣት ከመሆኑ አንፃር የበለጠ የራስ መተማመኑን ያዳበረ መሄድ ነው። ዳሎ ስቲል በግራው መስመር ሲሰለፍ የሚባክነው ተጫዋች ነው። ትክክለኛ ቦታ ራይት ባክ ነው ፍቅር። አማድ ሜቤሞ መሰለፍ ባለበት ቦታ ላይ መሰለፍ የሚፈልግ ግን ቨርሳታይል ሆኖ አሁን ከራይት ባክ የሚጀምር መሆኑ ራሱ የቻለ ጉዳት ነው። ማጓየር ትናንትና ኦቨር ቤንች ነበረ። ዮሮ ዴሊት ሾው ተሰልፈዋል። በወጥነት ዴሊት ነው የምናየው። አሁን ሾውም የተሻለ ወጥነት አለው። መሀል ሜዳ ላይ ካዜሜሮ ሚና ከእድሜው መግፋትና በጣም ጫና ባላቸው ጨዋታዎች ላይ ማንቸስተር ዩናይትድ ገና በሪያሊቲ ቼክ አልተፈተነም ፍቅር። ለምሳሌ በጣም ፕሬስ በሚያደርጉ ቡድኖች የሚጋለጥ ነው። ብሬንትፎርድ ቢሆን ትናንትና ሊቨርፑል የገጠመውን ፈተና እናነሳለን። ብራይተን ከጎሉ ለመጀመር ይፈልጋል በቢልድ አፕ እዛው ይነጠቃል። በጣም ስሎ ነበረ። ማንቸስተር ዩናይትድ ፕሬስ አርጎ አይወጣም። ብራይተን ኳሱን ይዞ ሊጋብዟቸው ይፈልጋሉ ዩናይትድ እንዲጠጋ። ይህ አንደኛው የአሞሪም ኳሊቲ ነው። ፖዚሽን አያያዝ፣ በሜዳ መቆየት፣ ከዛም በኋላ ሽፋን ሰጥቶ ያገኙትን ክፍተት ተጠቅሞ ጎል ማስቆጠር። በዚህ ውስጥ እንደ ቲም በማሸነፍ ውስጥ የሚገኘውን ጠቀሜታ ማንቸስተር ዩናይትድ ይዟል እንጂ ያደገ የቲም ፐርፎርማንስ ነው ያላየውም። ከዛ ይልቅ ፍቅር የዩናይትድ ተጫዋቾች ኢንዲቪጁዋል ኳሊቲ፣ የዩናይትድ ተጫዋቾች ሱፐርስታሮቹ በየግል ያለ ሚና ከብሩኖ እስከ ካዜሚሮ፣ ከሜቤሞ እስከ ኩና፣ አማድ በማጥቃት እንቅስቃሴው የመከላከል ክፍተቱ እንዳለ ሆኖ የዴሊት በጣም ይሄ ሎያል ሆኖ የመጋደል ሚናን ከግብ ጠባቂው ሌሜንስ ተስፋ ጋር ማንቸስተር ዩናይትድ በማሸነፍ ስፕሪት ውስጥ አለ። ምናልባት እዚህ ላይ ዩናይትድ የመጨረሻውን የአሞሪምን ታክቲክ አግኝቶታል የሚል ነገር እንኳን ባናይ፣ ለምሳሌ ፕሪሚየር ሊጉ ሲጀምር የነበረው አይነት ይሄ በጣም የተበጣጠሰ አንደርስታንድ ያለ መደራረግ ነገር እየቀነሰ መጥቷል። ይሄ በጨዋታው ላይ ተጫዋቾቹ ሞር ወደ ሲስተሙ እየተጠጉ አንደርስታንድ እያደረጉ ጌሞች በበዙ ቁጥር ያንን እየተረዱ የመምጣታቸውን ነገር ያሳያል። ገና ብዙ የሚቀሩ ነገሮች አሉ። ሩበን አሞሪም ለምሳሌ ማንቸስተር ሲቲን ሲያሸንፉ በስፖርቲንግ ሊዝበን እያሉ በ31% የኳስ ቁጥጥር ነው ኤፍሬም 4-1 እና ዩኮሬሽ የነበሩበት ቡድን ሲያሸንፍ በ31% 68% አካባቢ ማንቸስተር ሲቲ ነው። ትልልቅ ጨዋታዎች ላይ ማንቸስተር ዩናይትድ በአብዛኛው የሚያሸንፈው ይሄ መጀመሪያ መነሳቱን ፕሬሲንጉን ኃላፊነቱን አይወስድም። በትናንትናው ጨዋታ ላይ የአይነት ጥንቃቄ ነበረው ማንቸስተር ዩናይትድ። አብዛኛው ኤክስፔክት በሚድ ቴብል ቡድኖች ለምን ተሸነፈ ብለህ ስታይ ዩናይትድ ትልልቆቹን ካሸነፈ ቀጣዮቹ ማቀላል ናቸው ስለምትል ልክ ኳሱን ይዞ መጫወት ሲጀምር እንደ ብሩኖ ካዝሜሮ አይነት ተጫዋቾች በጣም ይጋለጣሉ፣ በቀጥታ ጎሎች ይቆጠሩ ነበር። አሁን ይሄ ያንን ኮምፓክትነስ ያገኘ ይመስለኛል። በተለይ ፕሬስም ሲያደርግ ሼፑን ሳይለቅ ለተጋጣሚዎች ጎል እንዳያስቆጥሩ በጣም ዲፌንሲቭ ቅርጹ ጥሩ እየሆነ መጥቷል። ሮቴት የሚያደርጉ ተጫዋቾችን ተመለከታል። አሁን ኩኛ ነፃ ሚና ነው ያለው፣ እንደ ልቡ ነው የሚጫወተው። ትናንት ሉክ ሾውም እንደዛ አይነት ሚና ነበረው። ትራንዚሽኖች አሉት። ሊቨርፑል ላይ እንዳየነው በትናንቱም ጨዋታ ላይ እንዳየነው በፍጥነት በተለይ ቤሞና አማድ ለእንዲህ አይነት ነገሮች በጣም የሚመቹ ተጫዋቾች ናቸው። ይሄ ሩበን አሞሪም በፊት ይከተሏቸዋል የሚባሉትን ነገሮች አሁን በትንሹ እየታየ መጥቷል። ማሸነፍ ስትችል ደግሞ በተለይ የበለጠ ተጫዋቾቹ በኮንፊደንስ ጭምር የምትናገረውን ነገር እንዲተገብሩ ታደርጋለህ። ዩናይትድ የማጥቃት መስመሩ በጣም ተቀይሯል። ይሄ ማጥቃት መስመር ከአንድ አመት የባለፈው ሲዝን ላይ ማነው ወደ ኢንተር ወደ ናፖሊ ሄደውን ሆይሉንድ በዛ ሁሉ ጨዋታ 4 ጎል አካባቢ ነው ያስቆጠረው ኤፍሬም። ይሄኛው ማንቸስተር ዩናይትድ ግን ጎሎቹን ቢያንስ የሚጨርስ ዩናይትድ እየሆነ መጥቷል። ምስጋና ለኩኛ፣ ምስጋና ለብሪያን ሜቦ አይነት እንቅስቃሴዎች
ፊዚካሊቲያቸው ፕሪሚየር ሊጉን መልመዳቸው በጣም ሁሉም ደግሞ እንደ ፎካል ፖይንት እንደ ኳስ እነሱ ላይ እንዲደርስ ብለ በታስብ ማድረግ የሚችሉ ናቸው ኳስ ኮንትሮል ያደርጋሉ ይዘው ይጠብቁሃል ፍጥነት አላቸው ፕሬስ ያደርጋሉ መከላከሉን ያግዛሉ እና ይሄ እዚህ ላይ ደግሞ ነው እንግዲህ እንደ አማድ ያሉ አይነት የቆዩ ተጫዋቾች ይጨመራሉ ኦቨርላፕ ያደርጉ ይጨመራሉ ኤፍሬም እና ማንቸስተር የማጥቃት እንቅስቃሴው ፍጹም የተቀየረ ዩናይትድ ሆኗል ምንም በማይካድ ሁኔታ ሁለተኛው ብዙ ጊዜ ምንተቸው ዲፌንሲቭ ችግሩ ነው እሱ አልተቀረፈም አሁን ትናንትም 2 ጎሎችን አስተናግዷል 3-0 እየመራ 2 ጎል አስተናግዷል ግብ ጠባቂውም ላይ ተጫዋቾች ላይ መታነሰው ችግር አለ አሁን ገና የሆነ ሌሎች ተጫዋቾች ሲመጡ እና ዛላይም ደግሞ በተደጋጋሚ ጨዋታ የሚጠበቅ ኬሚስትሪ ይኖራል ግን እዛም ውስጥ እኔ የዴሊትን ኳሊቲ በተደጋጋሚ ጨዋታዎች ላይ የሆነ ብቅ ይያለ የመጣ ተጫዋች ሆኖ ያየነው ነው ያየር ላይ ኳሶቹን እርጋታ ምናምን ያየንበት ነው እና ግብ ጠባቂው በተወሰኑ ጨዋታዎች ሰንደርላንዱም ጨዋታ ላይ እዚህም ጨዋታ ላይ አንዳንድ ስህተቶችን ሊቨርፑል የሚያችን ጎል ሲያስቆጥር አንዷን ጎል ሲያስቆጥር የሆነ ስህተት ታይበታል ግን ኦናናን እና ባይንደርን ይዞ ለተጫወተ ቡድን ሴን ላመንስ ጥሩ ጅማሮ በጣም ትልቅ ከቨር ነው እውነት ለመናገር በጣም ትልቅ በራስ መተማመን ነው ለዲፌንሱ ይሄም የመስተካከል ነገር ይኖርዋል ብለን እናምናለን ዩናይትድ ትልቁ ክፍተቱ ሚድፊልዱ ነው ሚድፊልዱ ብዙ ሲባልበት የቆየ ነው አሁን እዚህ ቡድን ላይ ቀደም እንዳነሳው ካዝሜሮ መጥቷል መምጣቱ በጣም ትልቅ አንደኛ የቢግ ጌሞች ኤክስፒሪየንሱ ትልቅ ነው የትኛውም የአውሮፓ ምሽት ላይ የትኛውም ትልቅ ጨዋታ ላይ የነበረ ኮከብ ነው የሱ ችግር አቋም መውረድ እንደነበር ታይዋል አቋሙን ሲያገኝ ግን ሊደር ነው በተለይ በዲፌንስ እና በኦፌንስ ኮንትሪቢዩሽኖቹ በጣም የሚወደስ ነበር ከማድሪድ ጀምሮ በማንቸስተር የመጀመሪያ ሲዝን ዩናይትዶችን እንዴት እንደቀየረና አሳውሰዋለን ያንን ብልሽታ እየተመለከትነው እንገኛለን ምንም አማራጭ የለም ከካዝሜሮ ውጭ ኡጋርቴ አማራጭ ይሆን አይደል መሆን አይችልም ኮቢ ማይኖ የጠፋው ጅምሩ ነው ስለዚህ እንደ ካዝሜሮ አይነት ተጫዋቾች በዚህ ሰዓት ላይ መገኘታቸው ማንቸስተርን የበለጠ ተጠቅሞታል የሚል እምነት አለ ሌላ ይሄ ፊክስቸርም ስታይ ቻምፒየንስ ሊግ የለም ከኤፍኤል ወጥቷል በዛ ቡድን በሳምንት አንዴ ነው የሚጫወቱትና እንዲህ አይነት ጨዋታዎች ለእንደ ካዝሜሮ አይነት ተጫዋቾች በደንብ ማበብ እድል ሰጥቷል የሚል እምነት አለ ከጥቂት ጊዜያት በኋላ ከስፐርሱ ጨዋታ በኋላ ይመስለኛል ኤፍሬም ማንቸስተር አንድም የቶፕ 6 ቡድኖችን በ10 ጨዋታዎች ውስጥ አይገጥም የስፐርስን ካጠናቀቀ በኋላ የሚመጡት ይመስለኛል ወደ 10 ጨዋታ ፊክስቸሩ ራሱ በጣም የተመቻቸ ይመስላልና ይሄንን መነቃቃት የሚጠቀም ከሆነ ትናንት በርካቶች በጣም እንትን ሲሉ ነበር ዩናይትድ ነው ወይስ አይደለም አራት ውስጥ ገብቶ ቁጭ ሲል ደረጃውን ሲመለከቱ ስሜት ነው እንዴ የለማ ቆይቷል እኮ ኤፍሬም ማንቸስተር ዩናይትድ እዚህ ቦታ ላይ ከተመለከት ነው ቆይቷል ውጤት እንዴት ነገሮችን እንደሚቀየር ሙድ እንደሚቀየር ነው ነገር ችግሮች ነገ እኮ ሊመጡ ይችላሉ በዚህ ቡድን ውስጥ የኮንሲስተንሲ ችግሮች ግን ውጤት 3 ጊዜ ስታሸንፍ ማንቸስተርን እንዴት እንዳመጣው 4 ጊዜ መሸነፍ ሊቨርፑልን የት እንዳደረሰው ማለት ትችላለህና ውጤቱ በጣም ፖዚቲቭ ነገር ነበር ለማንቸስተር በዩናይትድ ድል ውስጥ ያለው ፋይዳ ያልንበት ምክንያት እሱ ነው በማሸነፍ ውስጥ የሚገኝ ጠቀሜታ እሱ ነው ዩናይትድ ገና ነው ፍቅር በጣም በማሸነፍ ውስጥ ወደ ፎርሙላው ወደ ቴምፖ ወደ የራስ መተማመን ጌሞችን ይሄ በነጻነት ክፍተቶችን ለመሸፈን የመስራት እድሉን ታገኛለህ ወደ ሚዲያ ጫናት መጣም ፕሬሸሩ ከደጋፊ ከአስተዳደር ከብዙ ነገሮች አይኖርብህም ከተጫዋቾች ጋር ያለ ስፕሪት በጣም ከፍ ይላል መነቃቃቱ በጣም ከፍ ይላል ማሸነፍ የ90 ደቂቃ አልቲሜት ጎል ነው ሞደርን ፉትቦል ላይ በየትኛው መንገድ ፍቅር በየትኛው መንገድ ማሸነፍ ምክንያቱም ሽንፈትን ኑሮ አርጎ ለከረመ ክለብ ከብዙ ፈተናዎቹ ጋር እንደ ታሪኩ ለማደር ተስኖት በጣም የጸና ተወዳጅ ነው ግን ዩናይትድ ዝቅ ብሎም ባለም ላይ ባለ ደጋፊዎቹና በከፍታ መልኩ የጸና ተወዳጅ ነው ግን ዩናይትድ ባላንስ ቡድን አይደለም ማንቸስተር ዩናይትድ ከሪያሊቲ ቼኩ ካይኸው ባርሰናል ሊቨርፑል ቼልሲ ሲቲ ጋር
ካለፉት 9 አካባቢ ጨዋታዎቹ አርጓል ፍቅር የጠቀስከው ነው ሊቨርፑልና ቼልሲን አሸንፏል 6 ውድ ነጥቦች ወስዷል የአንፊልዱ ኪክኦፍ ከዛ በፊት በሰንደርላንድ የነበረው ትልቅ ጥርጣሬ የነበረበት ከሰፊ የቡድን መዋቅር ክፍተቱ ጋር አሁንም ይሄ ከሲስተሙ ጥያቄ ጋር 3 ነጥብ ይዞ ወጥቷል ያ 3 ነጥብ ባክ ቱ ባክ ትናንትናም ቀጥሏል ያለፉት 3 ተከታታይ ጨዋታዎች ላይ 9 ነጥብ ማሳካቱ ዩናይትድ ወደ ቶፕ 4 እንዲመጣ አድርጎታልና ትልቅ ክለብ ስለሆነ ናፍቆት አለ በዩናይትድ ወደ አሸናፊነት የመምጣት እዛ አካባቢ በጣም ለዘመናት የኖረ ክለብ ነው ከአናት ሁሉን እየደቆሰ አለቦታው ታች ወራጅ ቀጠና ሲር መጠመጥ የነበረ ክለብ ወደፊት ሲመጣ ኤክስፔክቴሽኑ በጣም ዝቅ ብሏል አሁን በዩናይትድ ደጋፊዎቹ በዩናይትድ አስተዳደር ውስጥም መጠበቅ በጣም ዝቅ ብሏል ስለተንሸራተተ ክለቡ ይሄ እንደ ሩበን አሞሪም አይነት ሐሳብ አለ ብለው ላሉና ለጸኑ አሰልጣኞች በማሸነፍ ውስጥ ፎርሙላውን ማስተካከል ይቻላል ለኔ ዩናይትድ ኳሊቲ ተጫዋቾች አሉት ፍቅር ጌም ቼንጀሮች ጨዋታ መቀየር የሚችሉ ተጽዕኖ ፈጣሪዎች አሉት እንደ ማቲያስ ኩና ሜቤሞ አይነት ግዢዎች ደግሞ በጣም ፈጥነው የተላመዱ ብቻ ሳይሆን ወደፊትም ቡድኑን የበለጠ የሚያሻግሩ ናቸው የዩናይትድ የማጥቃት መስመር እውነት ነው ተቀይሯል የዩናይትድ የማጥቃት መስመር በነ ማሰሻው አንቶኒ ሆይሉንድ በ5 ወር አንድ የሚያገባ አሁን ናፖሊ ዶኮ ዩናይትድ አመቱ ሙሉ ያገባውን ገና በ2 ወር እኮ አገባ ራሱ ከሞንድራሺ ራሽፎርድ ጨምሮ ታለንት ቢኖረውም ከዩናይትድ ጋር መዋሃድ አልቻለም እንደ ሳንቾ አይነት ሌዚ እንደ ማርሻል አይነት ሌዚ ሰኞ ፊት በጣም የነበሩበት ቡድን ነው መርሳት የለብንም ማንቸስተር ዩናይትድ በማጥቃት መስመሩ ዋዛ ሲያርሰበን ይያልን አሁን መችለት 40 አመት የደፈነው ጀግና ቫን ኒስተሮይ አንዲ ኮል ዮርክ ሼሪንግሃም እንደገና ኦሌ ሶልሻየር ሲያርሰበን ሪያን ጊግስ ዴቪድ ቤካም ይያልን ስንጠቅስ ብዙ ጎል የሚያስቆጥር በጣም የዚህ ቨርሳታይል ሚና ያላቸው ሌጀንዶችን እናስታውሳለን ኩናና ሜቤሞ ኢቭን ቤንጃሚን ሼሽኮ ጭምር ሱፐር ታለንት ናቸው ለኔ 3-4-3 ፍቅር ለሪል ነምበር 9 እንደ ሼሽኮ አይነት ኳስ ለሚጠብቁ አጥቂዎች ምን ያህል ይሰራና ሼሽኮን ወደ ከፍታው ያመጣል የሚለው በጣም ትልቅ ጥያቄ አለኝ ምክንያቱም ተጫዋቹ ትልቅ ታለንት አለው ግን ብዙ ድሎች አያገኝም በዳይሬክት ፉትቦል ማንቸስተር ዩናይትድ በሼሽኮ ላይ የተመሰረተ ቡድን የሚገነባ አይደለም ዋይድ ኩናን ሜቤሞን ይጠቀማል ብሩኖን ከሴንትራል ሚድፊልድ ያነሳል ከካዜሜሮ ጋር እዛ ቦታ ላይ እውነተኛ 6 ቁጥር ይፈልጋል ራይት ባክ እና ሌፍት ባኩ ላይ ሰፊ ይሄ በቃ አንዲ ነፃ ሳላፊ መንገድ የሚመስል በተለይ ዩናይትድ ኳሊቲ ባለው ሙቭመንቱ በጣም ትራንዚሽኑ ኳሊቲ በሆነ ቡድን ሲጠቃ በጣም የሚያሰጋ ቡድን ነው ከዴሊት ኳሊቲ ውጪ ዮሮ ማጓየር ሾው የሚቀያየሩ ናቸው ተስፋዎቹ ላይ ታተኩሮ ለኔ ማንቸስተር ዩናይትድ በተለይ በጣም ሲስተሙ ዴቨሎፕ እንዲያረክ አሁን ባሌባን ትናንትና ላየ ይሄንን ነው እንደ ዩናይትድ የሚፈልገው ያስብላል ባሌባን ብራይተን በጣም ደክሞ ነበር ግን የማንቸስተር ዩናይትድ ጥንካሬ አንዱ ማሳያም ዩናይትድ ሲጠነክር ነው ተጋጣሚ ጥሩ ከሆነ ያኛው ዜሮ ይገባል ግን የብራይተን ባክ ቱ ባክ 4 ጨዋታ ሲያሸንፍ የመጣ ክለብ አይመስልም ከፔናልቲ ቦክስ ይጀምራል እዛው ባግባቡ እንኳን ዴቨሎፕ አድርጎ መውጣት አይችልም ዩናይትድ ኢቭን ፕሬስ ያረግ እኮ ነው ፍቅር ፕሬስ ያረግ በዚህ ሂደት ውስጥ ለኔ ዩናይትድ ከነሰፊ መመለስ ያለባቸው ክፍተቶቹ እስካሁን ከገጠማቸው ቡድኖች የተሻለ ጥራት ያላቸው ቡድኖችም ይገጥሙታል ምክንያቱም ሊጉ ፕሪሚየር ሊግ ነው አርሰናልን ሊቨርፑልን ቼልሲን ሲቲንና የቶፕ 6 ክለቦችን እንኳን ብጨርስ አሞሪም በቶፕ 6 ቡድኖች ላይ ያለውን ኳሊቲ አሁን ወደ ሰንደርላንድ ወደ ብራይተን ሲያሻግር ቡድኑ በማሸነፍ ውስጥ የሚያገኘውን ጠቀሜታ ለራስ መተማመኑና ለስነ ልቦናው ለቀጣይ አድቬንቸሩ ገና ካልሰራውና ካልተብላላው ሲስተም ኢቭን ከሲስተሙ ጋር የሚሄዱ ተጫዋቾች ምን ያህል አሉት የሚለውም ሌላ ጥያቄ ነው ፍቅር በዩናይትድ ቤት የአይደንቲቲ ጉዳይ ገና የሚመጣ ነው አሁን ሲስተም ከፈርጉሰን በኋላ ማንቸስተር የሚተችበት ትልቁ ነገር ዩናይትድ እንዲህ ነው የሚጫወተው ብለ ደጋፊዎችም ኳስ ተመልካቾችም የሚናገሩት ነገር የለም ባሞሪምም ያልመጣም ይሄ
ወደፊት የሚመጣ ጉዳይ ነው በጣም ይጠበቃል በቃ በፈርጉሰን ዘመን ማንቸስተር እንዴት እንደሚጫወት ታውቃለህ ከዛ በኋላ በመጡት አሰልጣኞች ግን ይሄ አይደንቲቲ አንድ ክለብ ገና ነው እንደዚህ ነው የሚለው ነገር ገና በአሞሪም ስር የሚጠበቅ ጉዳይ ነው ግን ይሄ ኮንሲስተንሲ አሁን መጀመሪያ በ47 እስከ 50 በሚደርሱ ጨዋታዎች ባክ ቱ ባክ ያሸንፉም ተባሉ አሸነፉ አንድ ቤት ስራ አለፍክ 3 ጨዋታ ለመጀመሪያ ጊዜ ሆነ በሚድ ቴብል ቡድኖች ዩናይትድ ይቸገራል ሜዳውም ከሜዳው ውጭም የሚድ ቴብል ቡድን ብራይተንን አሸነፈ ያሻሻላቸው ያሉት ነገሮች ለመነሳት በጣም ትልቅ ናቸው አሁን ይሄንን በወጥነት ማምጣት ነው በቀጣይ ፎረስት ስፐርስ ያልክ ከሄድክ ነገሮች የመስተካከል እድላቸው በጣም ጥሩ ነው ምክንያቱም ደጋፊዎች ለመርሳት ቅርብ ናቸው በየሳምንቱ እንድትሆን ነው የሚፈልገው በየሳምንቱ ውጤት በየሳምንቱ ደግሞ የምትተማመንበት ቡድን እንዲኖርህ ነው የሚፈልገው ከዛ አንፃር ዩናይትድ ብዙ የሚቀሩት ነገሮች አሉ በተለይ አሁንም የሚድ ቴብል እና ይሄ ታች ያሉ ቡድኖች ጋር ያሉበትን ፈተናዎች ትናንትም አላስፈላጊ ፈተና በጣም ቀላል የሚመስል ጨዋታ ድንገት ከባድ ሆነ በኦልትራፎርድ 3-2 ሆነ በኋላ አራተኛ ጎል አግብቶ ነው ፋታ ያገኘውና ገና ደቂቃም ነበር ብራይተን ሊያገባም የሚችልበት እድልም ነበርኮ እና እንደዚህ አይነት ጌም ማኔጅመንቶች ገና ይጠበቃሉ የሚል እምነት አለ በዚህ በ3-4-3 ቅርጽ ውስጥም ያለው ኮንፊውዥን አሰልጣኙ በቃ ይሄንን ይዘው ወደፊት ብለዋል ተጫዋቾች በዲፌንስና በሚድፊልዱና በማጥቃት እንቅስቃሴው መካከል ይሄ የሚባለው ነገር ገና አልመጣም በማንቸስተር ዩናይትድ በሩበን አሞሪም ስር የሚታወቀው ነገር አልመጣም ግን ባለፉት 3 ጨዋታዎች ላይ ፖዚቲቭ ነገሮችን ያያየን ይመስለኛል የፕሌይንግ ስታይሉ ግን ገና ወደፊት መታየት አለበት የሚል እምነት አለኝ አሁን ብዙ መልካም ነገሩ በፊት ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ከተጫወተ ብሩኖ ፈርናንዴዝ የምትለው ነገር እየቀነሰ መጥቷል ሌሎች ተጫዋቾች ኢቮልቭ ያደርጉ መጥቷል ኤፍሬም ስቲል ወሳኙ ተጫዋች ነው በእኔ እምነት ስህተት አይሰራም እያልኩ አይደለም ግን ስቲል በሚድፊልዱ በማንቸስተር ዲፌንሲቭ እና በተለይ ማጥቃት እንቅስቃሴ ውስጥ ቁልፉ ተጫዋች ነው ግን ሌሎች ተጫዋቾች አሁን እየመጡ ነው ቁልፍም እየሆኑ መጥተዋል እንደዚህ ሲሆን የሪስፖንሲቢሊቲ ሼር የሚያደርጉ ለማሸነፍ የሚጥሩ ወደ ቡድንነት የሚቀየሩ ተጫዋቾችን የምናይ ይመስለኛል ዋናው ጉዳይ ግን እኔ በማንቸስተር ዩናይትድ በኩል አንድ የጌም ማኔጅመንቶች እየተሻሻሉ ነው ከዚህ በፊት ስናነሳው ነበር ከፕሪሚየር ሊጉ ብዙ ሙከራዎችን የሚያደርገው ዩናይትድ ነው ኦፍም ኦን ታርጌት የሚሆኑ ሾቶችን ያደርጋል ወደ ጎል የሚቀየሩት ግን በጣም ትንሽ ናቸው ባለፉት 3 ጨዋታዎች ላይ ግን ይሄ በጣም ተሻሽሏል ሰንደርላንድ ላይ 2 ሊቨርፑል ላይ 2 ትናንትና 4 ጎል አስቆጥሯል እነዛን ጨዋታው ጎሎች ደግሞ ማኔጅ አድርጎ 3 ነጥብ ይዞ ወጥቷልና ይሄ አሰልጣኙን ከነዚህ 3 ጨዋታዎች በፊት የነበረውን ጫና አስበው ኤፍሬም አሁን ያ ነገር እንዲረሳ አድርጓል ቢያንስ ሩበን አሞሪምን በርግጥ ቦርዱም ይሁንታ ሰጥቷቸዋል ከ3 አመት በፊት ማንንም አይነካቸውም ብሏል ግን ይሄንን እንደገና ወደ ደጋፊው ውስጥ ማስረጽ ይችላል ተመልሰዋል እምነት መልሰዋል ጌም ማኔጅመንታቸው ጥሩ እየሆነ መጥቷል ይሄንን ወደፊት በደንብ ማስኬድ የሚገባቸው ይመስለኛል ዩናይትድ ትልቁ ፐርፐዙ ቶፕ 4 በዚህ አመት እዛ ቦታ ላይ መታየት ቀላል ትርጉም አይኖርም ኤፍሬም ራትክሊፍ ወደ 1 ቢሊዮን ነገር ነው ያወጡት ከመጀመሪያ ከመጡበት ጊዜ ጀምሮ የሚተቹ ሰው ናቸው አሞሪም ከመጡበት ጊዜ ጀምሮ ኮንሲስተንትሊ የሚተቹ ናቸው ይሄ ነው ለማንቸስተር በቃ ራትክሊፍም የሰሩት ያመጣቸው ተጫዋቾች ፍሬ ያፈሩ አሰልጣኙ ያመጣቸው አሰልጣኝ ሰሩ የምትልበት የድል ሳምንት የምትለው ይሄ ነው መቼ ይቆማል 4ኛ 5ኛ 6ኛ ያለ ሊቀጥል ይችላል ወይ ሲቆማል የምትለው የሚታይ ሆኖ ግን ይሄ ሳምንት ቢያንስ ይሄ ወቅት የፈገግታ ወቅት ነው ለማንቸስተር ዩናይትድ ደጋፊዎች 27.1% ድርሻ ገዙ እሳቸውም ወደ 1 አመት ከ6 ወር ሊሆናቸው ነው ይሄኛው ሳምንት ነው መልካም ሳምንት እውነት ነው 3 ተከታታይ ከ380 ምናምን ቀናት በኋላ ዩናይትድ ጥሩ እንቅልፍ እየተኛ ነው ቢያንስ አሸንፎ ጥሩ እንቅልፍ ተኝቶ ነገ ሲነሳ ከቡድኑ ሰፊ ክፍተት ጋር በሰላም የቤት ስራህን ለመስራት ግን
ከዚህ ውጪ እኔ የማውቀው ነገር የለም ያለው አሰልጣኝ ላይ እኔ ዳውት አለ ፍቅር ምንድነው ታክቲካል ፍሌክሲቢሊቲ የ3 አመት ጋራንቲ ተሰጥቷል ምንም የመባረር ስጋት የለበትም አሞሪም እኮ አይደለም ቡርኑን እዚህ ዝቅታ ውስጥ የከተተው የአንድ አመት ጉዞ ከትናንትና ሽግግር የመጣ ነው የቴናግ ኦሌ ያልኩ ኋላ መመለስ ነው ዩናይትድ እንደቆመ ነው ከ13 አመታት በፊት ፈርጉሰን ላይ ግን ዊዝደሙን ትራዲሽኑን ክለብ ካልቸሩን ሲያጣ ማንቸስተር ዩናይትድ በዚህ ደረጃ ማሸነፍ ርቆት የከረመ ክለብ መሆኑን አንዱ ማሳያ ነው ፍቅር አሁን ይሄ ሴሌብሬሽኑ ምኑ ይሄንን ቢልድ አፕ በጣም እንደ ኪክ ይዘህ መቀጠል ያስፈልጋል በማሸነፍ ውስጥ የሚገኙ ጠቀሜታዎች ብዙ ናቸው ሞደርን ፉትቦል ላይ እታችም ሆነ ላይም ሆነ አልቲሜት ጎሉ ደረጃዎች ይቀያየራሉ እሱ ለደጋፊዎች መተው ነው መዝናኛ ስለሆነ ቶፕ 4 ገባን ወጣን ከሊቨርፑል በላይ ሆነን ለደጋፊዎች መተው ነው እሱ ግን ዩናይትድ ከዚህ የ3-4-3 ሲስተም ጋር አሁን እንደ ዳሎ ዶርጉ ማን ነው ዲያጎ ዳሎት አማድ አይደለም ዲያጎ ዳሎት ዶርጉ አይነት ተጫዋቾች ምን ያህል ይሄዳሉ እንደገና ባዳ የመሰሉ ተጫዋቾች አሉ እንደ ሼሽኮ አይነት ተጫዋቾች ተገንጥለው ፍቅር ኳስ የሚጠብቁ ግን ቶሎ ኳስ አይደርሳቸው ሜቤሞ ኩና ከሲስተሙ ጋር በጣም የታረቁ ልጆች ናቸው በነጻነት ሚና ይሰጣቸዋል መስመሮቹን ይቀያይራሉ ወደ መሃል ይገባሉ በጣም ብሩኖን ያገዙት ሱፐርስታሮች ናቸው ኳስ ሜንቴን አድርገው መቆየት ይችላሉ ፍቅር ካዜሜሮ ይሄ ኮንሲስተንሲ ከድሜ መግፋቱ ጋር የኳሊቲ ችግር የለበትም ሊደር ነው ግን ዩናይትድ ሚድፊልድ ያስፈልገዋል መሃል ሜዳው በጣም የተጋለጠ ነው 6 ቁጥር የለውም በባክፎሩ ላይ ከዴሊት ውጪ ዮሮ ሾው እስካሁን አስተማማኝነቱን አላመጡም ዮሮ ትልቅ ኳሊቲ ያለው ተጫዋች ነው በሪዮ ፈርዲናንድ ሌቭል ግን በወጥነት ያን ለማምጣት ማሸነፍ መጀመሩ ለአሰልጣኙም ለቡርኑም ለገናናውም ትልቅ እፎይታ ነው ያደጋፊ ጸጉሩን ይቆርጣል ይመስላል አሁን ባለው አካሄድ ፎረስት ደካማ ነው ዘንድሮ በጣም ሾንዲች ጀምሯል ሐሙስ በድል ፖርቶ ሜዳው ከዚህ በፊት በነበሩ ጨዋታዎች አስቸጋሪ ነው ሊቨርፑልን ዩናይትድን አርሰናልን ከሚፈትኑ ስታዲየሞች መካከል ነው የዘንድሮ ፎረስትና አቋም ተወስዶ ትንሽ ይቸገራል ስፐርስም ሌላ በጣም የተሻሻለ መታነሳበት ጥያቄ ስፐርስ ላይ ኮንሲስተንሲ ነው እንደ ቼልሲ ሁሉ አለ ስትለው የለም ስትላቸው ደግሞ በቃ የሚያፈዝ አይነት ድል ያገኛሉ ከቅርብ ጊዜያት ወዲህ ማንቸስተርን ከሚያስቸግሩ ቡድኖች መካከል አንዱ ስፐርስ ነው አምናን ማሳወስ በቂ ነው ከዩሮፓ ሊግ ፋይናል ጀምረ በፕሪሚየር ሊጉ እንደገና ደግሞ በኤፍኤ ካፕ ነው በኤፍኤል ተገናኝተው ያ ብዙ ጎል የተቆጠረበት ጨዋታ ስፐርስ በሁሉም ፍሮንቶች የበላይ ነበር አምስተኛው የጨዋታ ቴስት በጣም ከባድ ይመስለኛል በዛ ላይ ስፐርስ ሜዳ ላይ የሚከናወን ጨዋታ ነው ግን ማንቸስተር ለከረጅም ጊዜ በኋላ ማንቸስተርን መስሏል ለኔ ይሄ እንትኖቹን ተተ አንዳንዴ ቡድኖች ተቸግረውም ጥሩም ሳይጫወቱ በስማቸው ልክ ማሸነፍ አለባቸው አይደል ዩናይትድ ሆነ እነዛን ተጫዋቾች ሰብስበህ ጥሩም ሳትጫወት 3 ነጥብ ግን ያንተ ይሆናል ይሄንን ለረጅም ጊዜ ከረጅም ጊዜ በኋላ ማንቸስተር ዩናይትድ አድርጎታል ዩናይትድን መስሏል የሚገባው ቶፕ 6 ቦታ ላይ አካባቢ ተመልክተናል ይሄ ወጥነት ይፈልጋል ይሄ ቻሌንጅ ሞመንት ነች ወይስ የሆነች ሳምንት ማበብ ነው ወይስ እውነት እየመጣ ያለ ነገር አለ የሚለው ነገር በቀጣይ ጨዋታዎች ላይ ይታያል የሚል እምነት አለኝ ለማንቸስተር ዩናይትድ ደጋፊዎች ግን ያለፉ 3 ጨዋታዎች የፌሽሳ ናቸው አራቱም ማለት ይችላል ልጆች ስፐርስ ነው እኮ ተጋጣሚያችን ነው የሚሉት ፈርጉሰን ያን ጭለባሽ ነው ዶሮ ነው ምንም ችግር የለውም ይላል አባካችሁ ዘና በሉ በዚህ ሳምንት ዘና በሉ ከዛ ቶተናም ነው መሸነፍ ነው ሌላስ ኒውካስል ለብዙ ቡድኖች ነው ነገርኩ ፈተና ይሆንና የፈርጉሰን ማንቸስተር ዩናይትድ ፊሲኮ ከኪገን ያ ዋንጫ ካጣው ቡድን መጀመር እኮ ይችላል ማንቸስተር ፊት ሲሆን ይፍረከረካል እነዛ የሰሜን ምስራቅ የታይኒ ሳይድ ከኛ ባላንጣ ለመሆን የሚሞክሩ ነው የሚሏቸው የፈርጊ መጽሐፍ ላይ ያለና ስፐርስ ነው ልጆች ኒውካስል ነው ተጋጣሚያችን ከተባለ ዩናይትድ 4-0 ያሸንፋል ተፍረክርኩ ይወጣል አሁንስ ልጆች ስፐርስ ነው ብሎ መሄድ ነው ቶማስ ፍራንክ ጥሩ ቡድን አድርገውታል ሌትስ ሲ እናያለን ምን እንመለከተዋለን ወደ ሊቨርፑል ፍቅር የሊቨርፑል ቀውስ አርነ ስሎትና አርነ ሶት ላይ የመጣ የቤት ስራ ብቻ ነው አሁን
ቡድኑ አለ ሪሶርሱ አለ ኮኮቦቹ አሉ የቀዩ ምድር ጋላክቲኮች በጣም በአማራጭ ደረጃ ነው 430 ሚሊዮን ፓውንድ ያወጣው የመርሲሳይዱ ገና አምና ሻምፒዮን ነው በጣም እንግዲህ ከልጅ ልጅ አታመራረጥም አይደል በጣም በቃ ለቤተሰቦች የምታወርሰው ጥሩ ርስና አምና ተቀበሉ ምስጋና ለጀነራል ክሎፕ የፕሬሲንግ አቀንቃኙ እንደ ሮክ ኤንድ ሮል ሙዚቃ በጣም ድብልቅልቅ ባለ ጨዋታ ፕሬስ የሚታወቁት የሚናፈቁት መቼለት በዚህ በአንድ እውቅ ኢንተርቪዋቸው ላይ ፍቅር ጋፕ ሰጥተዋል እኮ ወደ ስልጠና ከተመለሱ ወደ እንግሊዝ ሊቨርፑል ሊሆን እንደሚችል ማለት ነው እንደ ፈርጉሰን ስላላረጁ ሊቨርፑል በዚሁ እንደዚህ ቁልቁለቱ ከቀጠለ ክሎፕ ነፃ አውጪው ነው እንደ ሼኩቬራ ሊመጡ ይችላሉ ግን የጫጉላ ዘመኑ ለሊቨርፑል ያበቃ ይመስለኛል እስሎት በራሳቸው ጫማ ሃይኪንግ ሲንሸራተቱ ፈተናው ይመጣ ይመስለኛል አምና ያ ጥሩ ቤተሰብ ለምትወደው ቤተሰብ ያወረስከው ውርስ የሆነ ቡድን በርጋታ ሻምፒዮን ሆኗል ኬዛን ብዙ ሳይጠቀም አንድ ኬዛን ብቻ ገዝተው ዘንድሮስ ፈርሷል ቡድኑ ባክፎሩ ፈርሷል ይጋለጣል ሚድፊልዱ ጥያቄ ምልክት አለበት ከሳቦዝ ላይ ውጪ እኔ በሊቨርፑል ከፍታ ደረጃ የሚጫወት ተጫዋች አጥቻለሁ የሚያስማማ ጂቴክ ኮሚኒቲ ስታዲየም ትናንትና ሊቨርፑል ምናልባት በኢንትራ ፍራንክፈርት ሜዳ እንደ የውሸት ንጋት የሚመስል ውጤት አስመዝግቦ ነበር በቻምፒየንስ ሊግ አጋማሽ በሳምንቱ 5-1 በሆነ ውጤት አሸንፎ ነበርና ወደ ጂቴክ ኮሚኒቲ ስታዲየም ሲያቀና በዛ መነቃቃት ውስጥ ይቀርባል የሚል ነበርና ብሬንትፎርድ የሚገባውን ድል ነው ያገኘው ጨዋታውን የተከታተሉ አድማጮች ይሄንን የሚያምኑ ይመስለኛል የሚጋሩ ይመስለኛል ገና 5 ደቂቃ በየዳንጎ ኦታራ ጎል ስትቆጠር 5 ደቂቃ የተለመደ ሊቨርፑል መከላከል መብረክረክ በጁሮ ራይት ወርወር ኳስ ክሪስቶፈር አጀር ነካት ከዛ ኦታራ አስቆጠረ ከዛ ጊዜ ሰዓት ከዛች ሞመንት ጀምሮ ሊቨርፑል ልካል ነበር ምፍር የመጀመሪያው አጋማሽ በአብዛኛው ዶሚኔት ያደርገው ብሬንትፎርድ ነው የሊቨርፑል መከላከል ቀደም እንደገለጽከው የሚሰበር በቃ ትንሽ የትኛው ቡድን ባለፈውም ስናነሳ ነበር የትኛው ቡድን 20ኛ ያለው ቡድን ይሁን ከላይ አርሰናል ይሁን ወደ ሊቨርፑል የግብ መስመር ከሄድክ በቃ መርበትበት ነው ሊቨርፑል መደናበር ተጠላል በጣም ነው የሚደናበረው ዲፌንሱ ቫንዳይክ በለው ኮናቴ በለው መስመር ላይ ያሉ ተጫዋቾች በላቸው ኬርኬዝ ብራድሊ ገና የመጀመሪያው ሀፍ ገና ሳይጠናቀቅ ኮናቴ ያየው ነው የሚገርም ኳሱን ያየ ነው ግን ተጫዋቹን ከጀርባ ያለውን ተጫዋች አላየም መሃል ሜዳ አካባቢ ነው ያለው ሮጦ አይደርሱም ኮናቴም ቫንዳይክ ግን ወደ ሃይላይኑ ደግሞ ተጠግቷል ስሩ ፓስ ሁለተኛ ጎል ተቆጠረባቸው ሜሎስ ኬርኬዝ ድንገት ጎል አስቆጠረ በአብዛኛው በማጥቃት እንቅስቃሴ ውስጥ የተሰራና የሆነ ሊቨርፑል ጫና ፈጥሮ ያጠቃበትና የሰመረ እንቅስቃሴም አልነበረም ጎሏ የተገኘችበት መንገድ ድንገት ክሮስ የተደረገ ኳስ የብሬንትፎርድ ተከላካዮችም ስህተት ነበረበት ሜሎስ ኬርኬዝ ጎል አስቆጠረ ሰከንድ አፍ ሊቨርፑል ተሻሽሎ ይመጣል ምክንያቱም አራተኛ ሽንፈት ነው የሚሆነው ነገሮች በጣም እየከበዱ ነው ከሚኒ ክራይሲስ አሁን ላቆዳለ ክራይሲስ እየተጠጋ ነው ስለዚህ ሰከንድ አፍ ላይ ነገሮች ተቀይረው ይመጣሉ ብለህ ኤክስፔክት ስታደርግ የባሰ የተደናበረ ሊቨርፑል እንደገና መመልከት ጀመርን ፔናልቲ ተሰጠ በቨርጂል ቫን ዳይክ እኔ ካዩአቸው ፔናልቲዎች በጣም ሶፍት ፔናልቲ ነው ማለት እኔ አንዳንዴ ከእንግሊዝ እግር ኳስ ዳኝነት እብደት ጋር የቫር ጉዳይ እኔ አንዳንዴ ግርም ይለኛል አንተና ማንቸስተር የተከለከለው ፔናልቲ አማድ ዲያሎ የሰራ ጥፋት በደም ቨርጂል ቫን ዳይክ ደግሞ ኦታራ ላይ ሰርቶ የተሰጠውን ጥፋት ማነጻጸር ለሊቨርፑል የተሰጠው ፔናልቲ እኔ በጣም ሶፍት ፔናልቲ ነው ብዬ ነው ማስበው እንግሊዝ ዳኞች እና ይሄ እንዳለ ሆኖ ኢጎር ቲያጎ ጎሉን አስቆጠረ 3-1 በኋላ መሐመድ ሳላህ በግሉ የግል ስኪሉን ተጠቅሞ እንደገና 3-2 ሊቨርፑል በየትኛው የጨዋታ ሞመንት ላይ የሚመጣ አይመስልም ነበር እንደውም ብሬንትፎርድ ያው አንድ ጎል ካገቡ በኋላ ተመልሰው ወደ መጠንቀቅ ስለሚመለሱ ነው እንጂ ወደ ሊቨርፑል የግብ ክልል ከሄድክ ኤፍሬም ጎል የማግኘት እድል ሰፊ ነው ምንድነው የተፈጠረው ትላለ ትናንት ቬትስ እንደገና ፍሎፕ የነበረበት ጨዋታ ነው መስጠት አሲስት ማድረግ ራሱ ጎል ማስቆጠር እስካሁን አልቻለም የቡድኑ ክሬቲቪቲ ያረፈበት እሱ ላይ
ሳቦስ ላይ እኔ ቀድም አንተ ባልከው መስማት የሚያሳዝን መጨረሻ የራይት ባክ ይሆናል ከዛም ተነስቶ እስከ ማጥቃት መስመር ይሄዳል ሚድፊልዱ ላይ አብዛኛውን ስራ የመስራት የመሮጡን ድካም ይደክማል የሻምፒየንስ ሊጉን በነገር ላይ 5-1 ሲያሸንፍ ምርጡ ተጫዋች ዶሚኒክ ሳቦስ ላይ ነበር የት ነው ሄዱት በሙሉ ተጫዋቾቹ ምንድነው የተፈጠረው እንዴት ባንዲ እንደዚህ ሊቨርፑል ፈረሰ በርግጥ ወደ ቤስት 11 4 እና 5 ተጫዋቾች ይገባሉ በየጨዋታው አምና ያልነበሩ ኦልሞስት ቡድኑ 50% ተጫዋቾች አዲስ ናቸው ግን በዚህ ልክስ መፍረስ ነበረበት ወይ ቡድኑ የሚል ጥያቄ ታነሳለ የሊቨርፑል ጉዳይ ክራይሲሱ እየጨመረ እየሄደ ነው 4 ሽንፈቶች ከረጅም ጊዜ በኋላ ከ2019 በኋላ 21 በኋላ ይቅርታ 4 ጨዋታዎች ሊቨርፑል ለመጀመሪያ ጊዜ በተከታታይ ተሸንፏል ተነፈሰበት እንዴ ታሪካዊ ባላንጣ ተቀያየሩ ደግሞ ዩናይትድ ተንፍሶበት ነው ብዬ ነው ተቀያየሩ ካልተጫወተ የሚለው ኮመጣ ገባ አምናም ሲቲ ላይ ተንፍሶበት ነበር ጋርዲዮላ 12 ነው 13 ጌም ታስታውሳለህ ወዲያው ኪክ አረገና ተነሳ ማስተሩ የሚገባው ቡድን አሸንፏል እናንተ የሚመጥነው ቡድን 3 ነጥብ ወስዷል ፕሬሲንግ በጣም የፈጣን የማጥቃት ትራንዚሽን ጎልጋል መድረስ የሊቨርፑልን ክፍተት ጠንቅቆ ማወቅ መደናበር ትጠላለህ እኔ ኬርኬዝ እኔ አርነ ስሎት ስለገዙት ነው እንደሚያሰልፉት አሁን ጎል አግብቷል ትናንት በኋላ ቀዩት ንቅንቅ ላይ ካየህ ለአንፊልድ የማስታወቂያ ቦርድ ፓስ ያደረገ ነበር በጣም ብዙ ኳስ እንዴ በደመ ነፍስ እንዴት በዚህ ልክ ኩናቴ ቀዩት ንቅንቅ ላይ ጥሩ ነበር የፍራንክፈርት ጨዋታ ጫና አልነበረው ከቫን ዳይክ ጋር ሌላ በቃ ይሄ በጣም የፈረሰ ብራድሊ በፍጹም ባርኖልድ ሌቭል በፍጥነት ለመምጣት የማይችል የሜልቱድ ታለንት ያለው ግን ጊዜ የሚፈልግ ያው ማማርዲሽ ያዳናቸው ኳሶች አሊሰንን ይናፍቃል ሊቨርፑል ግን ትናንትና በጣም ጎል የቀረቡ ኳሶችን ተሟሙቱ ያዳናቸውን ኳሶች እናስታውስ መሃል ሜዳ ላይ ከርት ጆንስ የተሻለ ሳቦዝ ላይ ለማገዝ ጥረት ያደረገው ተጫዋች ሆኖ ታይቷል በፍራንክፈርት ትናንትና መልሶ ጠፍቷል የለም ሳቦዝ ላይ ራይት ባክ ነው ሚድፊልድ ነው 6 ቁጥር ነው 8 ቁጥር ነው ከቦክስ ቦክስ ይለፋል እንደገና ከፔናልቲ ቦክስ ውጭ ሹት ያረጋል እንዴ 4-5 ነገሮችን ነው የሚሸፍነው የጓደኞቹን ጭምር ይሃንጋራይ ኮኮ ፍቅር የጄሮ አርናቂ ግን የዓለም ሻምፒዮኑ ማካሊስተርም ገባ ክራቨንበርች በርግጥ በትናንትናው ከባለፈውም ጨዋታ አልነበረም ከቀዩት ንቅንቅ ማግስት ፍቅር በነበሩ ሂደቶች ላይ አምና የነበረው ክራቨንበርች በየጌሙ 92% ፓሲንግ አኩሬሲ የነበረው ክራቨንበርች ቶኒ ክሩስን ነው ወይስ ክራቨንበርችን ያስባለው ክራቨንበርች ዘንድሮ ጥላው የለም ማካሊስተርም በተመሳሳይ ፍሎሪያን ቨትስ ይሄ ኮኮ ፍቅር ምንም ጥርጥር የለውም የጄነሬሽኑ ታለንት ነው ክሎፕ ያሉት ነው ያሳመኛል ግን አዲስ መሐመድ ሰላም ጋብኮም ኢኪቲኬም ኢሳክም ይምጣ ገና ውህደት ለማምጣት እና እንግሊዝ እግር ኳስን ለመላመድ ቴምፖውን ፍጥነቱን ያዌማች ጨዋታ ቻሌንጆችን ገንጥለው ነው ኮሚጥሉ ይሄ ጀርመን በቡንደስሊጋ በጣም ይሄ በቃ ሙሽራ ነበር ፍቅር የቡንደስሊጋ የጌም ቴምፖ በፕሪሚየር ሊግ ሌቭል አይደለም በሊቨርኩሰን ያሎንሶ ወርቃማ ቡድን ውስጥ ዋና ቶም ክሩዝ የነበረ ይሄ በቃ ማይሞት አክተር የነበረ ኮኮብ ነው አይደል የእንግሊዝ እግር ኳስ ላይ ግን ሪያሊቲ ቼክ አለ የትኛውም ተጋጣሚ አይገመትም ፊዚካሊ በጣም ፊት ፍጥነት በዛ ላይ ደግሞ በፈረሰ ቡድን ውስጥ ተንጫወት እና ኤክስፔክቴሽን ቢግ ነው አሁን የሚጠበቀው እንደነ ሳቦዝ ላይ ማካሊስተር እንዲሆን ነው የሊቨርፑል የማጥቃት ሐሳብ ፈጣሪ ኦርኬስትራ መሪ እንዲሆን ነው የሚፈልገው ልክ እንደ ሮቤርቶ ፊርሚኒዮ ተጽኖ እንዲፈጠር ነው የተፈለገው በብርሃን ፍጥነት አይመጣም ግን የታለንት ኮኮብ ነው መሐመድ ሳላህ አይነካም ፍቅር ፍራንክፈርት ላይ ቤንች ሲቀመጥ ያሳየው ሪአክሽንን ተከትሎ ትናንትና ሙሉ 90 ደቂቃ ነበር ጌሙ ላይ አልነበረም ትናንት ጎሉ ልክ ነህ የተጫዋቹን አቅም በግሉ ያሳየው ነው ባልተጠበቀ ቀኝ እግሩ አንግል ላይ ያስቀመጠው ነው ግን ጋብኮ ቀዝቅዟል ትናንት
ቀዩ ትንቅንቅ ላይ በጣም የተሻለ የነበረው ሊቨርፑል አሰልጣኙ ላይ ነው ጥያቄ አሁን የመጣው ፍቅር ይሄን ቡድን በየትኛው መንገድ ቃይተህ ወደ መስመር ማስገባት አለበለዚያ እንደገና ክሎፕ አስተካክለው ያውርሷቸው እንዴ በነገር ላይ እኔ ዲፌንሱ በቃ የሆነ በጣም አሳሳቢ ነው የሊቨርፑል ዲፌንስ እንግዲህ በሴት ፒስም ቢሆን በጅሮራም በቆመ ኳስም በኦፕን ፕሌይም በየትኛው መንገድ ይሄኛውን ነው የሚከላከለው ማትለው አይነት ክፍተት አለበት በርግጥ ክሎፕም ይያሉ አንዳንዴ እንዲህ አይነት ነገሮችን ታይ ነበር አይደል በቀጥታ ሊቨርፑል ወጥቶ ስለሚጫወት ፓሽኔት እና አምቢሽስ ስለሆነ ነው ክሎፕ ድብልቅልቅ እዚህ ስለሆኑ ስትሄድ የላቸውም ግን ሲመለስ በካውንተር ግራቨንበርችን አምጥተው ከ8 ወደ 6 ቦታ አምጥተው አርነ ስሎት አመና በአብዛኛው ሊቨርፑል የማይጋለጥ ቡድን ሆኖ ነበር ክሎፕ ነው ያመጡት ግራቨንበርች አምጥተው ማለት ፖዚሽኑን ክሎፕ በአብዛኛው ወደፊት ነበር የሚጠቀሙበት ግራቨንበርች አመና በጣም ኤክሰለንት ነበር በ6 ቁጥር ሚና ላይ በጣም ጥሩ ሆኖ ነበር ፕሮቴክት ያደርግ ነበር ዲፌንሱን አሁን በ6 ቁጥር ቦታ ላይ ሊቨርፑል የሚጫወት ተጫዋች የለውም በዛ ላይ ደግሞ ዲፌንሱ የሚያፈስ አይነት ዲፌንስ ኖሮት እኮ ነው እንደሌለው ይሆነው አሁን ኬርኬዝ ስታየው ፖዚሽኑ ይሄ ሮጦ ነው የሚያስበው በነገር ላይ የሚመስለኝ እኔ አስበው አይደለም ይሮጠው በአብዛኛው ምክንያቱም ትክክለኛ ቦታ ይዝና ቀጥሎ የሚወስነው ውሳኔ ይበላሻል በቃ ኳስ እንዳትሰጠው አያረጋም ምክንያቱም ትክክለኛው ቦታ ላይ ነው ያለው ግን ቀጣዩን ነገር ቀድሞ የማሰብ የመወሰን አቅሙ በጣም ደካማ የሆነ ተጫዋች ነው የቀይ መስመሩ የሊቨርፑል አርኖልድ ተቶት ሄደው ቦታ ምንድነው ይሄ የጣም የሚጠዘጥስ ህመም ነው ሆኖ የሚቀጥል ሚናፈቀው አርኖልድ በአንድ ጨዋታ እዛ ቦታ ላይ እንኳን 3 ሰው የሞከርክ በአንድ ጨዋታ በትንሹ 2 ተጫዋች ይሞከራል ብራድሊ ከሆነ ብራድሊ ፍሪምፖንግ ቀጥሎ የሚጨርሰው ሳቦዝ ላይ ቸገር ሳቦዝ ላይ የሚጨርሰው ሁሌ እንደዚህ ያሰብክ እንዴት ስለዚህ አንዱ ዲፌንሱ በጣም አሳሳቢ ጉዳይ ሆኗል በሴንተር ባኩና በፉል ባኮች መካከል ያለውን ስፔስ ዩናይትድ ሲጠቀምበት ትናንት ብሬንትፎርዶች ያመከማቸውን ኳሶች ጨምሮ ሲጠቀሙበት በደንብ ተመልክተናል አሁን ሊቨርፑልን ብዙ ብሉፕሪንት አለ ሊቨርፑልን ለማሸነፍ የብሬንትፎርድን ጨዋታ ታወጣለ ፓላስን የቼልሲን እንደገና ዩናይትድን ጨዋታ ያወጣ ማየት ነው ቀላል ነው የሊቨርፑል ስንጥቃቱ ማግኘት ስለዚህ በዛ በኩል በዛ መስመር ተጫዋታለ ሚድፊልዱ ባላንስ የለው ቬትስ ከመጣ በኋላ በተለይ ባላንሱን አጥቷል አንዳንዴ ከርቲስ ጆንስ አንዳንዴ ማካሊስተር አንዳንዴ ቬትስ ቋሚው ማይነካው ሳቦስ ላይ ይሆንና ግራቨንበርች ግን በቃ የሆነ ዶሚኔት የሚያደርገው ያ የሊቨርፑል ሚድፊልድ የለም ተጋጣሚን አንዴ ማንቸስተርን 4-2 ባሸነፉበት ጨዋታ ላይ እኮ ሚድፊልዱ እኮ እንዴት መተንፈስ የሚያቅት ከአርሰናል ጋር አንዴ ያቺ ማትረሳ መስለኝ ፍሬም 5 ነው እኮ ደርሰዋል ዴክላን ራይስ ብቻውን ሊቨርፑሎች ወደ 5 ተጫዋቾች እኮ ደርሰዋል ያ ያምበሶች ፍልሚያ ነበር ማንንም ተጫዋች የአርሰናል ተጫዋች ሳይደርስ ማለት ነው በካውንተር አታክ ፖል የገጨው እንደዛ አይነት የሚሮጡ የሚያስጨንቁ ጎል የሚያግዙ የሊቨርፑል አማካዮች የሉም በተለይ ሆልዲንግ ሚድፊልደር ሊቨርፑል የለውም ሶ አሁን በፊትም ያው እንደ መሐመድ ሳላህ አይነት ተጫዋቾች ነገሮች መጥፎ ሆኖ ይጨርሱ ነበር አሁን ሲስተሙም ጭምር የጨዋታ ሲስተሙ መሐመድ ሳላህን አወጣው የራሱም ችግር የራሱ የተጫዋቹም ችግር ደግሞ መሐመድ ሳላህ ከተጽዕኖ ተፈጣሪነት ውጭ ሆነ ይፍርም በኢንዲቪጁዋል ኳሊቲም ሊቨርፑል መጠቀም አልቻለም የትኛውም ተጫዋች ጎላ ብሎ መምጣት አልቻለም በቡድን ደግሞ አልተደራጀም ስለዚህ ነገሮች በሙሉ የስሎት ፊሎሶፊ ጨዋታ ፊሎሶፊ ላይ ይመጣሉ ሊቨርፑል በክሎፕ ኢነርጂ የምናቀው ሊቨርፑል አሁን ምንም አይነት በቃ ስትራክቸር የሌለው ቡድን ኮንትሮል የማያደርግ ቡድን እየሆነ እየተመለከትነው እንገኛለን ይሄ በጨዋታ በተደጋገመ ቁጥር ቀጥሎ የሚነሳው ጥያቄ ምን ይመስላል አንድ የሊቨርፑል ደጋፊ ትናንት ደወለልኝ ማታ አንድ ምስራ ላይ ነበር ንቀረጻ ላይና ወፈር ያለው ቴናግ በመላጣ አለሌ ነው ቀጥሎ የሚነሳው ጥያቄ አሁን ውጤቶቹ ከተደራረቡ ቀጥሎ የሚመጣው ጥያቄ ስሎት በክሎፕ ቡድን ያሸነፉት ነው ኦፍ ኮርስ ከዛ በኋላ ስለሳቸው የተወሩ ጥንካሬዎች ምናምን አሁን
መፈተን ይጀምራሉ ቶሎ ብለው ነገሮችን ካላስተካከሉ እንደ ፍራንክፈርት አይነት ድሎች ብቻ ሰርቫይቭ እንዲያደርጉ ያግዟቸው ከደች መላጣው ወፈር ያለው ቴናግ መጣብን እንዴ ነውና የቅያሪዎቻቸው ጌም ማኔጅመንታቸው ደፈር ብለው ውሳኔ ያለ መወሰናቸው 430 ሚሊዮን ፓውንድ ካወጣ የራስን ቅርጽ ከያስክ አምና በጣም የተብላላው ቡድንን ወርሰው በራሳቸው ቅርጽ ዜሮ አርገው ኢጓቸውን በተጫዋቾቹ ፎርም ገብተው ይሄ በጣም ከፍታው ላይ ያለው ሊቨርፑል ዋንጫውን እንዲያገኝ ያረጉት ምክንያቱም በ5 አመት ሊቨርፑል 2 የፕሪሚየር ሊግ ዋንጫ ብቻ አይገባውም ነበር ሲቲ ሪያል በጣም የምልበልህ የሪል ሻምፒዮን ይሄ በቃ አይደለ ፐርፌክሽንን 100% እና ከዛ በላይ ያደረሰ እንደ ጋርዲዮላ አይነትና የሲቲ ቅርጽ ስላለ ነው እኮ የርገን ክሎፕ 2-3 የፕሪሚየር ሊግ ዋንጫ ያልበሉት ያንን ቡድን ነው እኮ እፍፍ ብለው የወረሱት ለዚህ ነው እኮ በዛ ላይ አርነ ስሎት ተብሎ በቃ ዌልካም ተብለ በዚህ በጫጉላው ዘመን በጣም የተቀበልከውን ልምድ ያለውን ቡድን ሻምፒዮን አደረጉ መልካም ስራዎችን ሰርተዋል ማኔጅመንታቸው የሊቨርፑልን ታሪክ ማውቃቸው የተሰጣቸውን ነገር ይዘው ተላምዷል የመጀመሪያው የደቻ አሰልጣኝ ናቸው የፕሪሚየር ሊግ ዋንጫን በማሸነፍ ፍቅር ሌላ የሆላንድ አሰልጣኝ የለም ከሳቸው የተሻሉ ባለፈው ማስተናል በጣም ትልልቅ ሐሳቢ አሰልጣኞች ይሄንን አላደረጉም ቫናልን ጨምሮ ወደ ራስ ቅርጽ መተህ ፎርሙን ስትይዝ ፈጥነ ማስተካከል ማትችል ከሆነ ግን አሁን ቅድም ያልከው ሐሳብ ይመጣል ደሞም ነው 100% የክሎፕ ቡድን ነበር ያን ቡድን ፎርም አርገህ ከራስህ የጨዋታ እንቅስቃሴ ጋር ማስኬድ ነው አሁን ዘንድሮ በብርሃን ፍጥነት ሊቨርፑል እንዴት ይፈርሳል ነው ጥያቄ አሁን የክሎፕን ቡድን አይመስልም ኤፍሬም እሳቸው በአምና ያስተካከሉትን ቡድን የሆነ ነገር የጨመሩበትን ቡድን አይመስልም ያው እንደ ክሎፕ ቡድን ኢነርጂ የለውም ፕሬስ አያደርግም ደሞ እንደሳቸው መጠናት ኳስ ይዞ ኮንትሮል አድርጎ ጌምን ተጠንቅቆ የሚጫወትን ቡድን አይደለም አዎ በዛ ላይ በጣም ቶፕ የነበረው 34 ጎል ያስቆጠረው ሞሳላህን ጨምሮ ጋብኮ ብትለው ሳቦዝ ላይ ማካሊስተር ከርት ጆንስ ራሱ ክራቨንበርች ቫን ዳይክ ኩናቴ ነበሩኮ አሊሰን አሁን በጉዳቱ ለ3 ጨዋታ ያልነበረው ፓላስ በ20 ደቂቃ እኮ 4 ያገባ ነበር አሊሰን ባይኖር ኖሮ ሊቨርፑል ሽንፈቱን ሲጀምረው ለምንድነው ሮበርትሰንን ወደ ቤስት 11 ማትመልሰውስ ውሳኔዎቻቸው ጌም ማኔጅመንታቸው ቅያሬዎቻቸው የጨዋታ ምርጫቸው ሁላ ጥያቄ ምልክት ውስጥ ወድቋል ለማንኛውም ሊቨርፑል ችግር ላይ ነው ያለው የሚለው በደንብ ያስኬዳል የሊቨርፑል ቀውስ በቀጣይ የሚለው ራሱን የቻለ ጥያቄ ነው አራተኛ ተከታታይ ሽንፈቱ መጥቷል በሻምፒዮኖቹ መድፉ ዛሬ ይጫወታል ፍቅር 10 ሰዓት ላይ በኤሚሬትስ ይሄ ጨዋታ በነገራችን ላይ አርሰናል በቀዩ ትንቅንቅም አትርፏል ትናንትናም ሊቨርፑል ተኝቶለታል የበለጠ አትርፏል ዛሬ ይሄንን የበለጠ ለመጠቀም አይቶ ይገባል ሁሉን ነገር አይቶ ይገባል ጋፑን ለማስፋት ይሄንን የማይክ አርቴታ ሰሞኑን በጣም የተደነቀ ፎርም ላይ ያለ ጌም ማኔጅመንትና ሮቴሽን ከገነርስ ጋላክቲኮ ጋር ዛሬ በለንደን ደርቢ የሚለው በጉጉት ይጠበቃል የለንደን ክለቦች ቦስ ነው አርሰናል ትንሽ ፉልሃምና ዌስትሃም ነበር የሚለክፉት እነርሱንም ቅርጻ ሲዟል ፍቅር ዛሬ የሚቀጥላል የሚል እምነት አለ አይለክፉትም ነበር እንዴ በደንብ ነው እንጂ ለከፉት ባለፉት 3 አመታት ኤል ክላሲኮ ሌላኛው ጨዋታ ነው ባርሴሎና ከሪያል ማድሪድ በሳንቲያጎ ቤርናቢዮ የሚደረግ ጨዋታ ነው ማድሪድ በ2 ነጥብ ልዩነት ይመራል ባርሴሎና በ2 ነጥብ ዝቅ ብሎ ይከተላል የአምናው ከሆነ በአራቱ የተለያዩ ድዶች ባርሴሎና ፎጣ አስጥሎ ነው ያሸነፈው አምና እየዞረ ይደለቃል እንዳምናው ወይስ የሚለው ነው ወይስ አሁን ይነሳሉ በማድሪድ በኩል ኬሊያን ምባፔ ዘንድ በጣም ጥሩ ሲዝን እያሳለፈ ይገኛል እንደ ልቡ ጎል እያስቆጠረ ነው በመጣበት አመት የመጀመሪያዎቹ 9 ጨዋታዎች ካልሆኑ በስተቀር በኮከብ ጎል አግቢነት ሆኖ ጨረሰ አሁን ደግሞ ባገኘው አጋጣሚ ሁሉ የሚጨርስ ቡድን ሆኗል ማድሪድ የተሻሻሉ ነገሮች አሉ ግን ደግሞ ክፍተቶቹን በተለይ በአትሌቲኮ ጨዋታ ላይ ተመልክተናል በቻምፒየንስ ሊግ ጨዋታዎች ላይ ማይተናል ባርሴሎና በአንጻሩ ማድሪድ ሲሆን የሚቀየር ቡድን የሌለም ነገር የሚጨምር ቡድን ባለው ላይ የሌለ ነገር የሚጨምር ቡድን ነው እንደ ላሚን ያማል አይነት ተጫዋቾች ቀደም ሲል በመግቢያችን ስታነሳው ነበር ጥሩ አድርገህ እንዴት አየው ሁሉ ጊዜ የሆነ ነገር አያጣም ሪያል ማድሪድ
ሪያል ማድሪድ ይሰርቅና ራሱ ያማራል ራሱ ይጮሃል በቅርብ ጊዜያት ወዲህ ትልቁ ክስ ባርሴሎና ነበር እሳት ነው የጫረው አዎ ዛሬ በከፍተኛ ሁኔታ የተለያዩ ነገሮች ይጠበቃሉ የፊጎን እንግዲህ በሰዓት ምክንያት አላቀረብነው ልክ እንደ ፊጎ አይነት ነገር ማን ነው ያሁኑ ሰው ፍሎሬንቲኖ ፔሬዝ ኢማጂን እንግዲህ የባርሴሎና የወቅቱ ተወዳጁ ተጫዋች ፊጎ ነው ከመረጣችሁኝ ለፕሬዝዳንትነት ቀኑንም ጭምር ተናግሩ ጁላይ 14 ሉዊስ ፊጎ ባርሴሎናን ትቶ ሪያል ማድሪድ ይመጣል ዘሪል ቦስ አደረጉት ፔሬዝ ያ ሙሉ መጽሐፉ እንደውም የሆነ ቀን እናቀርባለን ጊዜ ካለን ሌሎች ፓርቶችንም እናቀርባቸዋለን ምን ያህል አስደናቂ መሪ እንደሆኑ ምንረዳበት ነው የትኛው ቡድን የተሻለ ይሆናል የሚለውን ምናይበት ነው ከጊዜው አንፃር ብዙ አይለያዩም ባርሴሎናን ቢያሸንፍ በአንድ ነጥብ ርቀት ነው የሚቀመጠው ማድሪድም ቢያሸንፍ ወደ 5 ነጥብ ነው የሚያሰፋው ለታይትሉ ብዙ ጠቋሚ አይደለም ግን ሁሉ ጊዜ ኤል ክላሲኮ ስለ 3 ነጥቦች አይደለም ሆኖ ማያውቅም ያንዳንዱ ጨዋታ የራሱን አሻራ የሚያሳርፍ ትንቅንቅ ነው በዚህኛው ቡድን ዣቪ አሎንሶ መጥቷል ብዙ የተሸነፈው የአንቸሎቲ ቡድን ብዙ ሉዝ ያርገው የካርሎ አንቸሎቲ ቡድን በተወሰነ ደረጃ ተቀይሯል ምን አይነት ሪያል ማድሪድ ምን አይነት ምላሽ ካለፈው ሲዝን አሳፋሪ ውጤት የተነሳ ምን አይነት ምላሽ ይሰጣል የሚለው በጉጉት የሚታይ ጥያቄ ይሆናል በፊጎ ወይ ሞት ዶክመንተሪ ላይ በፊጎ ማድሪድ ደርሶ የመጀመሪያው ክላሲኮ ላይ አንተ በጣም ነው የተከስከው ጦርነት ካልሆነ የማድሪድ ባስ በዛ ታናል እንዴት ይግባ ይቢራ ጠርሙስ ምን ያልተወረወረና ተጫዋቾች ካቢንዳ ነው የሚመስለው ያዲበር አንጎላ የተመታው ሰብሰብ ብሎ የባሱ መሬት ላይ በደረት ተኝተ እንደ ወታደር መጣ ያልክ ሳትፈነከረው ነገር ተሞጣትና ክላሲኮ በዛ ከፍታ ደረጃ ነው የጀነራል ፍራንኮ በደል ግን የኤል ክላሲኮ ሳት ዋና ተዋናይ ለነፍሳችሁ ወቁበት 11-0 አልተሸነፈ ከሚሞት አይሻለው በቃ 1975 ላይ ፍራንኮ በተፈጥሯዊ ሞት ሲሞት ግን ያምባገነን ባርሴሎና መነሳት ጀመረ ከክራይፍ ጋር ታሪኩ በጣም የሚገርም ነው ስታዲየሙን ካምፕኑንም እኮ በቦምብ መተውታል ያለም ጭምር ካምፕኑም በቦምብ ተመቷል ክላሲኮ ብዙ ነገር አለው ብቻ ያው ወደፊት በስፋት እንመጣበታል ተከታታይ ክላሲኮች አሉት ማድሪድ አምና በክላሲኮ ሌቭል በከፍታው አልተገኘም እየዞረ ነበር ሲደለቅ የነበረው ዘንድሮስ የሚለው የምናየው ይሆናል ዣቪ አሎንሶና መፓፔ ሜዳ ላይ መልስ እንሰጣለን ብሏል ሪያል ማድሪድ ይሰርቅና መልሶ ያማራል ዳኝነትና አብደትን በጣም ይተበቃል የባርሳው ፕሬዝዳንት ያው በዳኛው ካልተረዱ እናሸንፋለን ብሏል ጦርነት እኮ ነው ለካራት ጦርነት በነገራችን ላይ ታቃላል ባርሴሎና ትንሽ ፋይናንሻሊ አሁንም ፈተና ላይ ያለ ማድሪድ ያው የዚህ ፊውዳሉ መደብ ስለሆነ ሀብታም ነው አሜሪካ ሄደን እንጫወት ሲባል ማድሪድም ቢያለ ይሄ ኤል ክላሲኮ ትራዲሽን የሆነው ከኤል ክላሲኮ በፊት ያለ ላንች ራሱ ፕሬዝዳንቶቹ የሚመገቡት እኮ ተሰረዘ ፍቅር በጣም አንቻንቻ አብዝተዋል እስቲ ነው ያለ ለማንኛውም 11 ሰዓት ከሩብ ይጀምራል 10 ሰዓት ላይ ፓላስ ካርሰናል 10 ሰዓት ላይ ሱፐር ሰንዴይ ቪላ ከሲቲ ጨዋታ አላቸው 11 ከሩብ ላይ ደግሞ ሪያል ማድሪድ ከባርሴሎና በሁለት ዲኮደር ሁለቱን ማየት ይቻላል ትሪቡን ስፖርት ለመከታተል ትክክለኛው ቦታ 12 ከሩብ አይደል 12 ከሩብ 12 ከሩብ ነው 12 ከሩብ ሪያል ማድሪድ ከባርሴሎና አርሰናል 11 ሰዓት አርሰናል ከክሪስታል ፓላስ እንደዛ ይቅርታ እንጠይቃለን ከተሳሳትን ሰዓቱን እናያለን